يا جماعة مانشستراوያን ይላል የዓመቱ ምርጥ ዝውውር የኔ የጨጓራ ሐኪም ዶክተር ሴኒ ላመንስ የዓመቱ ምርጥ ዝውውር ተብሏል። አባቴ አልሐምዱሊላህ በሉ። አጠ መጀመሪያ ፈጣሪና መስገን አልሐምዱሊላህ። ያን የሸይጣን ልጅና ኦማር ደሚር የቱርክ አክተር ለአምና ለሁለት ያስለቀለጡ የፉን ሲያስለቀልጡ ነበር። ፈጣሪ በቃህ ብሎ እንግዲህ ሴኒ ላመንስ ልኮልኛል የዓመቱ ምርጥ ዝውውር። እንግዲህ ተመልሼ እመጣለሁ ተለቆ ይሆናል። ኦናና አይነን ነው መወጋለ ብቻ ይመቸን። ኮፒ ሊንክ ኢንተራክት ቪዲዮ ወጣችኋለሁ። አታ ይሄውን በዲ አንደኛ አልወጣም። ዣካን በለጥከው። እሺ ዮኬሬሽንን በለጥከው። አሬ ይደብራል። ጀማው የዩናይትዱ አዲሱ ፈራሚ በረኛ እንግዲህ የዓመቱ ምርጥ ፊርማ መባል አሸንፏል። ሌማንስ ኮንግራ ዩናይትዳውያን የምሬን ነው የምላችሁ፣ አይገባውም ብላችሁ ለተከራከሩ የምትችሉ ተጫዋች አይደለም። እጅግ አስገራሚ ብቃቱን በአመቱ አሳይቷል። ያ ብቻ አይደለም፣ የማንቸስተር ዊክሊንኩ ዘሞስት ማለት ነው ዊክሊንኩ የነበረው እንግዲህ በረኛ ላይ ነበረ። ታዲያ ይሄ ልጅ ከመጣ በኋላ ያንን ቦታ እንዴት ጥንቅቅ አድርጎ ሴኪዩር ማድረግ እንደቻለ ሁላችሁም ጠንቅቃችሁ ታውቃላችሁ። በሲዝኑ ላይ ዩናይትድን አንድ ደረጃ አይደለም 2-3 ደረጃ ከፍ እንዲል ያደረገው የበረኛው ቦታ ላይ ሴኪዩር መሆኑ ነው። በቃ ምንም አይደናገጥ ፖዚሽን አያያዙ እያንዳንዱ ጌም ሪዲንጉ እጅግ የሚያስገርም በረኛ ነው ያገኛችሁትና የዓመቱ ምርጥ ፊርማ ቢባል ምንም ሊገርመን አይችልም ነው የምላችሁ። ግን ዣካን ማልዋሻችሁ ነገር ጠብቄው ነበረ፣ ምክንያቱም ቡድኑን የት ደረጃ እንዳደረሰው ሊደር ሆኖ አይቻለሁ። ቢሆንም ግን ይሄን በመመረጡ አልከፋኝም። ጀማው ሴሌማንስ የሚገባውን ክብር አግኝቷል ብዬ ነው ማምነው። ለማንኛውም ማንቸስተር ዩናይትዳውያን ኮንግራ፣ ቆንጆ ፊርማን ያደረጋችሁት ይመቻችሁ። ለማንኛውም ኮፒ ሊንክ ሼር ማድረግ እንዳትረሱ። ቤልጂየማዊ የ23 ዓመት የማንቸስተር ዩናይትድ ግብ ጠባቂ ሆኖ ሴኒ ሌመንስ የያዝነው የውድድር ዓመት የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ፈራሚ ተብሎ ተመርጧል። ይሄ ምርጫ በርካቶችን እያነጋገረም ይገኛል ማለት ነው። ከዚህ ምርጫ ውስጥም እንግዲህ ሊስት ውስጥ የነበሩ ተጫዋቾች እንደነ ራያን ቸርኪ እንዲሁም ደግሞ ሴሜኒሆ፣ ጃኦ ፔድሮ፣ ቪክተር ዮኬሬሽ፣ ትሩፌት የመሳሰሉ ተጫዋቾች ነበሩ ማለት ነው። ከዚህ በተጨማሪም ግን የበርካቶችን ትኩረት የገዛው ግራኒት ዣካ በዚህ ምርጫ ውስጥ አንደኝነት መመረጥ ነበረበት የሚለው ነበረ ማለት ነው። ያው ግራኒት ዣካ ገና በመጣበት የውድድር ዓመት አዲስ አዳጊውን ሰንደርላንድ በአውሮፓ መድረክ እንዲጫወቱ ማብቃቱ ለአዲስ አዳጊ ቡድን ትልቅ ስኬት ነው ተብሎ ይታመናል ማለት ነው። ታዲያ በዛ ቡድን ውስጥም አምበል ሆኖ ቡድኑን በሚደንቅ ብቃት የውድድር ዓመቱን ይዞ የተጓዘው ግራኒት ዣካ አለመመረጡ እንግዲህ ያነጋገረ ይገኛል። ሴኒ ሌመንስ በያዝነው የውድድር ዓመት ወደ ማንቸስተር ዩናይትድ በ21 ሚሊዮን ዩሮ ከሮያል አንትዌርፕ መጥቶ እንግዲህ እጅግ በጣም ድንቅ እንቅስቃሴን አሳይቶ ሙሉ የውድድር ዓመቱን ዩናይትዶች ወደ አውሮፓ ሻምፒዮንስ ሊግ ከ2 ዓመት በኋላ እንዲመለሱ ማድረግ ከቻሉት ተጫዋቾች መካከል አንዱ እንደሆነ ይታወቃል። ለማንኛውም እናንተስ በዚህ ምርጫ ላይ ሴኒ ሌመንስ ከግራኒት ዣካ በላይ የሚገባው ተጫዋች ነው ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የማንቸስተር ዩናይትዱ ግብ ጠባቂ ሴኒ ላመንስ የዓመቱ ምርጥ ዝውውር በመባል ተመርጧል። የ2025-26 የእንግሊዝ ፕሪሚየር ሊግ የዓመቱ ምርጥ ዝውውር በሚል እንግዲህ እጩዎች ከዚህ በፊት ይፋ ተደርገው ነበር። የሊድስ ዩናይትዱ ዶሚኒክ ካልቨርት-ሊውን፣ የማንቸስተር ሲቲው ራያን ቸርኪ እንዲሁም ደግሞ አንቷን ሴሜኖ፣ የአርሰናሉ ቪክተር ዮኬሬሽ፣ የቸልሲው ጃኦ ፔድሮ፣ የማንቸስተር ዩናይትዱ ሴኒ ላመንስ እንዲሁም ሳንደርላንዱ ግራኒት ዣካ፣ ከዛ ውጭ ደግሞ የበርንማውዙ አሪያን ትሩፌት በእጩነት ቀርበው ነበር። እኚህን በማሸነፍ የ23 ዓመቱ ቤልጂየማዊ ግብ ጠባቂ ሴኒ ላመንስ የዓመቱ ምርጥ ግብ ጠባቂ በመባል ተመርጧል። በጣም ጥሩ ሲዝን ያሳለፈው እንደምታውቁት ማንቸስተር ዩናይትድ ከዚህ በፊት በግብ ጠባቂ በጣም ብዙ ጥያቄዎች ሲነሱበት ነበር፣ በተለይ በአንድሬ ኦናና። ነገር ግን ይህ የ23 ዓመቱ ቤልጂየማዊ ግብ ጠባቂ ከመጣ በኋላ 8 ክሊንሽቶችን በውድድር ዓመቱ አስመዝግቦ በርካታ ለጎል የሚሆኑ ኳሶችን ደግሞ በማዳን የዓመቱ ምርጥ ፈራሚ በመባል ተሸላሚ ሆኗል ማለት ነው። ለዚህ በጣም ትልቅ ክሬዲት መስጠት ያስፈልጋል። ወደ 24 ሚሊዮን ዩሮ ገደማ ነው ማንቸስተር ዩናይትድ ለዚህ ግብ ጠባቂ ማውጣት የቻሉት። ማንቸስተር ዩናይትድ እንግዲህ በውድድር ዓመቱ 3ኛ ደረጃን ይዘው ሲያጠናቅቁ የዚህ ግብ ጠባቂ ሚና በጣም ከፍ ያለ ነበር። ይህንን ተከትሎ የፕሪሚየር ሊጉ የዓመቱ ምርጥ ዝውውር በመባል ተመርጧል። ስለዚህ ጉዳይ ምን ትላላችሁ? የእናንተ የዓመቱ ምርጥ ዝውውር የትኛው ተጫዋች ነው? እስኪ ኮመንት መስጫው ላይ ሀሳባችሁን አጋሩ። ለቻናሉ አዲስ የሆናችሁ ቤተሰቦቻችን ፎሎ በማድረግ ቤተሰብ ሁኑ። ይመቻችሁ። ከሰዓታት በፊት ሴኒ ላመንስ የዓመቱ ምርጥ ፈራሚ እንደሆነ ይታወቃል። እዚህ ጋር እንደማስቀምጥላችሁ ደግሞ ራያን ቸርኪ የሚገራርሙ ነገሮችን በዚህ ሲዝን አሳይቶናል ብዬ አስባለሁ። አንቷን ሴሜኖ ብዙ
በዚህ ሲዝን አሪፍ ፈራሚ የሚባሉት እነ ግራኒት ዣካ ማንሳት ይችላል። ነገር ግን ጋር እንደማስቀምጥላችሁ 79 ሴቭ በማድረግ ማንቸስተር ዩናይትድ ወደ ቻምፒየንስ ሊጉ ወደ ናፈቀው ቻምፒየንስ ሊግ እንዲገባ አድርገዋል። ሜቢ ኦናና ቢሆን ከ79 ሹት ውስጥ 20 ጎል ምናምን የሚያስተናግድ ይመስለኛል። ፎሎ ላይ ሼር ማድረግ እንዳረሱ የሚገባው ሰው ይህንን ክብር አግኝቷል ብዬ አስባለሁ። ሳሪያ ሙሴ ነኝ። ይመቻችሁ።